እሺ ተመለሰን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊውን የስፖርት ፕሮግራማችንን እየተከታተላችሁ ትገኛላችሁ። የውጭ ሀገር ጉዳይ እናንሳ። ማይል አንቶኒ ሉዊስ ኬሊ በጣም አነጋጋሪ የሆነ ወጣት ተጫዋች ነው። ስንት አመት ሆነ ግን ቃል አንዳንድ ጊዜ ጓደኞቼን ይላቸዋለሁና ጓደኞቻችሁ ስንት ነገር ይሰራሉ? አዎ እንደዛ ይባላል እኮ አይደል? በተለይ የነ ፋብሪጋዝ በ16 አመታቸው እንደዛ ዓለምን ጉድ በሚያስበሉበት ጊዜ እንዲህ ይሄ ልጅ እኮ ይበልጠኛል ምናምን ማነው እበልጠዋለሁ ትላለህ። ከዛ እሱ ዓለምን ጉድ ሲያሰኝ አንተ ደግሞ እዚህ ታያለህ ቁጭ እና ይሄም አሁን ወጣት ያው 18 አመት ነው። 2006 በፈረንጆቹ ነው የተወለደው። ያን ጊዜ ደግሞ አንተ ትዝ የሚል ከሆነ የአውሮፓ ሻምፒዮንስ ሊግ አርሰናል ከባርሰሎና የነበረውን ጨዋታ አይታል። እንግዲህ ሌህማን በቀይ ካርድ ወጣበት ጨዋታ ማለት ነው። ኤቶ ያገባበታ ታስታውሳለህ? በጣም ልጆች ሆነን አይተማሉ ነበር። ግን ታስታውሳለህ ጨዋታውን በደንብ? ያኔ በኳሱ በጣም የተለየም ነው ስለነበር እኮ ታስታውሳለህ ያን ጨዋታ? ሉዊስ ኬሊ ግን አልተወለደም። አሁን ስለሱ ነው የምናወራው። እንግዲህ ወደ ሌላ ጉዳዮች ከሄድሽ ብዙ ሚስጥሮችን ስለምናወጣ ምናልባት ስፖርት ካስት በሚባለው ፕሮግራማችን ላይ የምናወራው ነው። የማይልስ ሉዊስ ኬሊ ጉዳይ በተለይ በየአመቱ እንደነቃለን አይደል? አምና ለምሳሌ በጣም ያስደነቀን ላሚን ያማል ነበር። በተለይ ከአውሮፓ ዋንጫው ጋር ተያይዞ ባርሴሎና በየጊዜው መፍለቂያ የሆነው ለማሲያ የሚያወጣቸውን ከዋክብቶች እንመለከታለን ምናምን። ማይልስ ሉዊስ ኬሊ በዘንድሮ የውድድር አመት ከተመለከትናቸው ድንቅ ወጣት ተጫዋቾች መካከል አንዱ ነው። እኛም ዛሬ ልናነሳ የወደድ ነው በተለይ የውድድር አመቱ በጣም ስኬታማ በሚባል መልኩ በወጣትነት እድሜው ያሳለፈበት ሆኗል። በልዩነት ደግሞ ለእንግሊዝ ብሔራዊ ቡድን ተመርጦ ደግሞ በመጀመሪያ ጨዋታው ጎል በማስቆጠር ክብረ ወሰን መያዙን ተከትሎ እንግዲህ ይህን ወጣት ልናነሳው ተከትለናልና ምናልባት ይጌ ከማይልስ ሉዊስ ኬሊ ከማንሳታችን በፊት ለአካዳሚ ተጫዋቾች ያለን ሁኔታ ብናነሳ ደስ ይለኛል። እኔ የምለው ነገር ስለሚኖር ምናልባት ከአካዳሚ የሚፈልቁ ተጫዋቾች ለአንተ ምን አይነት ስሜት ይሰጡሃል የሚለው እናንሳና ወደ ማይልስ ሉዊስ ኬሊ ብንሄድ። አዎ እንግዲህ የአካዳሚ ምርቆች በላማሲያ ላይ ብዙ ውጤታማ የነበሩ ነበሩ። የባርሰሎና የጀርባ አጥንት የሚባለው ላማሲያን ደግሞ ስታያቸው ደግሞ አብዛኞቹ ከነ ሊዮኔል ሜሲ ጀምሮ አሁን ድረስ የአርሰናሉ የትልቁ አሰልጣኝ የምትለው ሚኬል አርቴታ የላማሲያን ውጤቶች ናቸው። ስለዚህ ከእግር ኳስ ተጫዋቾች እስከ አሰልጣኞች ድረስ አብዛኞቹ በዛ ስር ማለፋቸው ትልቁ ነገር ነው። እንደ አካዳሚ ስታዩ ብዙ ተጫዋቾችን ያወጡ ይገኛሉ። እንደ አካዳሚ ግን የሆነ ሰዓት ላይ በብዙ ክለቦች ላይ ይሄ የመጥፋት ነገር ስሜት ውስጥ ነበረ። አሁን ባለፉት አመታቶች ይመስለኛል በተለይ ማንቸስተር ዩናይትድ የነጠፈበት ጊዜ ነበረ። አሁንም ቦግልም የሚልበት ጊዜ ነው ያለው። ከዛ በተረፈ ባየር ሙኒክ የማውጣት እድሉ እጅግ ሰፊ ነው። አያክስም እንደዚሁ ብዙ አካዳሚ ተጫዋቾችን የማውጣት ነው። አርሰናል ግን በትኩረት እየሰራበት ያለ ይመስለኛል። ባለፉት የተወሰኑ አመታቶች ውስጥ እንደ አርሰናልና እንደ ባርሰሎና በስፋት ታዳጊ ልጆችን ያወጣ ወይም ደግሞ የአካዳሚ ምርቆችን ያወጣ ተጫዋች ያለ አይመስለኝም ማለት ይችላል። ግን አሁን ካሉት አንፃር ስታዩ እንደው ሊዮኔል ሜሲና የሮናልዶ ዘመን ውስጥ እንደነዚህ አይነት ልጆች አለመኖራቸው ነው እንጂ አሁንም ትልቁ አጠያይቁ ላለፉት 20 እና 22 አመታቶች ውስጥ እግር ኳስን በወጥነት የተጫወቱት እነዚህ ሁለት ተጫዋቾች ሮናልዶና ሜሲ ከአካዳሚ የተገኙ ናቸው እነሱ። ነገር ግን አሁን ያሉ አካዳሚ ያሉ የሚገኙ ወይም የሚወጡ ተጫዋቾች ከ3 እና ከ4 አመት በኋላ የሚዘሉ ናቸው ወይ የሚል ጥያቄ ውስጥ እየገባው ይገኛሉ። ላለፉት ዘመናቶች የሁለቱም ተጫዋቾች ንጽጽር ስለምናይ ማለት ነው። ነገር ግን ለምሳሌ ኪሊያን ኤምባፔ ባለፉት 6 እና 5 አመታት ውስጥ ጥሩ ግልጋሎት እየሰጠ ይገኛል። ኔይማር የተሸፈነ ተጫዋች ነው በእነ ሮናልዶና ሜሲ። የነሱ ዘመን ማብቂያ ላይ እንደነዚህ አይነት ተጫዋቾችን ማግኘት በጣም ጥሩ የምትለው ነው። ግን ደግሞ ደስ የሚለው አካዳሚ አሁን እያፈለቀ የሚገኘው ግብ ጠባቂም እያፈለቀልን ነው። ተከላካይም እያፈለቀ በፊት እኮ የፊት መስመርና የማል ተጫዋችን ነበር የምታወጣው። በቃ አካዳሚ የሚባል እያፈለቀልን ነው ስትል ለብሔራዊ ቡድን የሚወክል ነው እኛ ነው ስራ። እሺ በቃ እያሳየን ነው ለዓለም እግር ኳስ እያሳየን ነው የሚገኘው አካዳሚ። ያው እንደምትናል ሁሌ ለሃለው ይገስናውራ የአካዳሚ ተጫዋቾች በጣም አድናቂ ነኝ። ብዙ ኢንቨስት ተደርጎባቸው የሚወጡ ከአካዳሚ የሚወጡ ተጫዋቾች ለክለቡ የሚሰጡትን ቫልዩ ኢቭን በእግር ኳስ ደረጃቸው እንኳን ከፍ ባይሉ ግን ደም የመስጠት ያህል ነገር ታይባቸዋል ስሜቱ። አሁን ለማሲያ በአመት 5 ሚሊዮን ፓውንድ አካባቢ ወጪ ያደርጋል። በአመት 200 ተጫዋቾችን አካባቢ እየመለመለ
ያስገባል ወደዛ። ለምሳሌ ባርሴሎና አሁን ያቆሙት በዘንድሮው ውድድር ዓመት በአሰልጣኝ ሃንሲ ፍሊክ ስር ከ70% በላይ የአካዳሚ ተጫዋቾች ናቸው። ላሚን ያማልን ተመልከተው፣ ፈርሚን ሎፔዝን ተመልከተው፣ ማርክ ካሳዶን ተመልከተው። አብዛኞቹ ተጫዋቾች ጋቪና ፔድሪን ተመልከታቸው የአካዳሚ የላማሲያ ውጤቶች ናቸው አብዛኞቹ። ቅድም ነካ አድርገህ ያለፍከው የካሪንግተንን ጉዳይ ግን ሴንሲቲቭ ይመስለኛል። አዛውዙረን ወደ ማይልስ ሉዊስ ስኬሊ ስለምንመጣ በተለይ ከፈርጊ ቤቢስ ጀምሮ የምናውቃቸው በታሪክ እንኳን አብዛኞቹ የአካዳሚ ተጫዋቾች ማንቸስተር ዩናይትድ በማፍራት ይታወቃል። በቅርብ ጊዜያት የአካዳሚ ተጫዋቾች አያያዝ ጉዳይ በርካታ ነጥቦች እየተነሱበት ይገኛሉ። እነ ማርከስ ራሽፎርድ እንደነ አንቶኒ ኤላንጋ የመሳሰሉ ተጫዋቾች እንደነ ስኮት ማክቶሚናይ ወደ ናፖሊ ያቀኑት እንደነ ሜሰን ግሪንውድ በእርግጥ ከጾታዊ ትንኮሳ ጋር ተያይዞ ብዙ የሚነሳበት ጉዳይ ቢኖርም አብዛኞቹ ተጫዋቾች በሌሎች ክለቦች ፐርፎርም እያደረጉትን አቅም ስታይ እውነት ብዙ ነገሮች ኢንቨስት ተደርገውበታል ብለህ ታስባለህ። እና ከቅርብ ጊዜያት ወዲህ የማንቸስተር ዩናይትድ የካሪንግተን ምሩቅ አያያዞች ላይ ብዙ ጥያቄዎች ይነሳሉ። አሁንም ከነ ኮቢ ሜኑ ጋር ተያይዞ ብዙ ጥያቄዎች ስለምነሱ ወደ አርሰናል ስንመጣ ሄል ኢንድ አካዳሚ በጣም በቅርብ ዓመታት ውስጥ በጣም ትልልቅ ተጫዋቾችን እያፈራ ያለ አካዳሚ ነው። በልዩነት ብናነሳ እንኳን እንደነ ቡካዮ ሳካን መጥራት ትችላለህ፣ እንደነ ኤሚሊ ስሚዝሮን መጥራት ትችላለህ። በአካዳሚ ውስጥ ያለፉ ተጫዋቾች በልዩነት ቡድን ውስጥ ምን ያህል እየጠቀሙ እንዳለ ተመልክተናል። በእርግጥ ኤሚሊ ስሚዝሮ ክለቡን ቢለቅም ከተራራቢ ጉዳቶች በኋላ አሁን ግን በወጥ አቋም እየተጫወተ ያለው ቡካዮ ሳካን በልዩነት እናነሳለን። አርሰናል በቅርብ ዓመታት ውስጥ ካስመለከቱን ከዋክብቶች ደግሞ ማይልስ ሉዊስ ስኬሊና ኤታን ንዋኔሪን በልዩነት እንጠቅሳለን። ዛሬ የምናነሳው የማይልስ ሉዊስ ስኬሊ ጉዳይ ቢሆን ማለት ነውና በእርግጥ ከአርሰናልም ጋር ተያይዞ የሚነሱ ጥያቄዎች አሉ። ምናልባት በኋላ ላይ የምናነሳው ይሆናል። ለምሳሌ ኤደን ሄቨንን ብንመለከት እንዲሁም ደግሞ ቺዶ ኦቢ ማርቲንን ለማንቸስተር ዩናይትድ አሳልፎ የሰጠበት መንገድ ብዙ ነገሮች ይነሱበታል። ግን ማይልስ ሉዊስ ስኬሊ ዘንድሮ የተመለከትንበትን መንገድ ግን የተለየ ይመስለኛል። አዎ ዛሬ እንግዲህ ያው በልዩነት የምናነሳው ይህን ተጫዋች ነው። ማይልስ አንቶኒ ሉዊስ ስኬሊ ይባላል። ገና 18 ዓመት ገና ወጣት ልጅ ነው። ገና ምንም ብዙ እግር ኳስን ገና የመጀመሪያዎቹ አፋፍ ላይ የሚገኝ ተጫዋች ነው። ግን ውጤታማ ሆነ። ቅድም እንዳልከው ይሄ ሄሊንድ የሚባለው አካዳሚ ከሉዊስ ማይልስ ስኬሊ ቤተሰቦች ወይም ደግሞ ቤቱ በቅርብ ርቀት የሚገኝ አካዳሚ ነው። እንግዲህ ይህ አካዳሚ የዚህ ልጅ መሰረት ነው ልትለው ትችላለህ። ገና በ7 ዓመቱ ነው አርሰናልን የተቀላቀለው። ይሄ ልጅ ያንን እያየ ነው ያደገው። የሰሜን ለንደን ደርቢ ምንድነው የሚመስለው የሚለውን ነገር ስሜት አውቆታል። ይሄ ነው ቅድም የአካዳሚ ተጫዋቾች ደም ውስጥ ስትል የነበረው አንዱ ይሄ ነው። ሉዊስ ስኬሊም በአርሰናል ውስጥ ደም ውስጥ እንዲገባ ያደረገው ይሄ ነው። 7 ዓመት ውስጥ በ7 ዓመቱ ላይ አርሰናልን በአካዳሚ መቀላቀሉ ትልቅ ነገር ነው። ስለዚህ ልጅ አሁን በልዩነት እያነሳን ስለሆነ ነው እንጂ ብዙ ተጫዋቾችን እንደዚሁ ስሚዝሮን ማንሳት እንችላለን። ግን ይሄ ልጅ ቅድም እንዳልከው አብዛኞቹ የአካዳሚ ምሩቆች ከወጡበት ከካሪንግተንም ሊሆን ይችላል ከሂሊንድም ሊሆን ይችላል ይወጣሉ። ግን መጨረሻቸው ጥሩ እንዳልሆነ እየተነገረ ይገኛል። አብዛኞቹ ተጫዋቾች በተለይ የማንቸስተር ዩናይትድ ተጫዋቾች ትንሽ ወጣ ይሉና በዛው የሚቀሩበት አለ። ከዛ በተረፈ በኋላ የዚህ ልጅ ችግር ሊሆን የሚችሉ ጉዳዮችን እናነሳለን፣ ወደ በኋላ እናነሳለን። ግን ቅድም እንዳልከው እናቱ የዚህ ሉዊስ ስኬሊ እናት አንድ ፖድካስት አላት። አይተው ከሆነ የልጆችን አስተዳደግ ወይም ደግሞ ወጣት ተጫዋቾችን የክለብ ምርቆች በምን መልኩ ነው ውጤታማ ሆኖ ማለፍ የሚገባቸው የሚል ብዙ ጊዜ እንደውም እንደነ ሜርት ሳከርን የመሳሰሉ የድሮ ተጫዋቾችን የአካዳሚ አሰልጣኞችን የምትጋብዝበት አንድ ፖድካስት አለ። ተመልካቾች እንደው የምትችሉ ከሆነ ይሄን ፖድካስት ብታዩ ደስ ይለኛል። ትናንት ምሽት ሳይው ነበረ። አንዱ ደግሞ ይሄ በሷ ስር መመራቱ ልጁን ምን ያህል ማኔጅ ማድረግ እንዳለባት እያየች ትገኛለች። አሁን ይሄ ልጅ ገና 18 ዓመቱ ነው። እንግሊዛዊ ነው። በዛ ላይ ተጽዕኖ በጣም ይደርስበታል። ከዛስ ጥቁር ነው። እንደነዚህ አይነት ነገሮች ደግሞ በጣም ኢፌክት ይኖርባቸዋል። አብዛኞቹ ጥቁር ተጫዋቾች እንደዚህ አይነት ነገር ስለሚኖርባቸው ነው። ለምሳሌ አሁን ውጤታማ የምትለው ከአካዳሚ ጀምሮ ይሄ የምታየው ቡካዮ ሳካ ነው። ይሄ ልጅ አሁን ለምሳሌ ትንሽ ብድግ ካለ ሪያል ማድሪድ፣ ሊቨርፑል፣ ፒኤስጂ፣ ባየር ሙኒክ ፈላጊ ይበዛል። ይሄን ነገር ማኔጅ ማድረግ እንዴት እንዳለበት ነው ይሄን ፖድካስት የሰራችው። ስለዚህ ይሄ ልጅ እንግዲህ ገና ከልጅነቱ የብዙዎች ክለቦች አይን ማረፊያ ነው። ግን አርሰናል ከዚህ በኋላ ስለ ብር የሚያውቀው ነገር የለም እኮ። ደሞዝ እየተከፈለው እኮ ለሱ አይደለም። አሁን እኮ መኪና መንዳት እኮ አይችልም እኮ ገና 18 ዓመት አሁን ከ176 ቀናቶች ይመስሉናልና የመንጃ ፍቃድ ራሱ ያን ያህል እንኳን እንትን የሚያስብል አይደለም። በእናትና አባቱ ነው አሁን እኮ እየተመላለሰ የሚገኘው። ይሄ ማኔጅ ሲደረጉ በወላጆች በተለይ ምን ያህል ስኬታማ እንደሚሆኑ ተመልክተናል። ለምሳሌ የሪያል ማድሪዱ አማካይ ጁድ ቤሊንግሃም እና ወንድሙ ጆቢ ቤሊንግሃም
በወላጆቹ እንዴት ጋይድ ተደርገው እንዴት ማኔጅ እንደሚደረጉና በፕሮፌሽናል ደረጃ ላይ ራሳቸው እንዴት እያሳዩ እንዳሉ የተመለከትንበት ነበርና የማይልስ ሉዊስ ስኬሊ እናት ይህንን ማድረጋቸው የልጃቸውን ውጤት እያዩ ይመስለኛል። ግን ይሄ ከዛ በፊት የሚኬል አርቴታን ጉዳይ እናንሳና ይሄ ልጅ እንዴት እድል ተሰጠው ብለን ማንሳት እንችላለን። ምክንያቱም ይሄ ልጅ የአካዳሚ ላይ ምሩቅ ሲደረግ የመሃል ሜዳ አማካይ ተጫዋቹ ነው ግራጁዌት እንዳደረገ የፕሮፋይሉ ያሳያል። ነገር ግን በቅድመ ውድድር ዝግጅት ላይ በርካታ ተጫዋቾቹን በጉዳት ያጣው አርሰናል በወቅቱ ኢመርጀንሲ ተጫዋች ያስፈልገው ነበር። በዛ የአደጋ ጊዜ ተጠሪ እንደምንለው በዛን ቦታ ላይ ተሸፍኖ ሊጫወት የሚችል ተጫዋች ያስፈልጋቸው ነበርና ያንን ተጫዋች መልምለው አስገቡት። አሁን እነዛ ተጫዋቾች ባይጎዱ ሚኬል አርቴታ እድል ይሰጡት ነበር የሚል ግን እኔ በግሌ ትልቅ ጥያቄ ያነሳለሁ። ምክንያቱም አሰልጣኝ ሚኬል አርቴታ ለወጣቶች እድል የሚሰጡ አሰልጣኝ ናቸው የሚል እምነት የለኝም። በቅርብ ዓመታት ከተመለከት ነው ለምሳሌ ማንቸስተር ሲቲን እንመልከት። በርካታ ተጫዋቾች አሰልጣኝ ፔፕ ጓርዲዮላ በየጊዜው ያሳዩናል። ለምሳሌ ዘንድሮ እንኳን ከ4-5 ተጫዋቾች በላይ አይተናል። ካምና ጀምሮ የመጣው ሪኮሊዩስን መጥራት እንችላለን። በዘንድሮ የውድድር ዓመት ድንቅ ብቃቱን እያሳየ የሚገኘው ጄምስ ማኬቲን ማንሳት እንችላለን። በተከላካይ በኩል እነ ሲምፕሰንን መጥራት እንችላለን። የተለያዩ ተጫዋቾችን እድል ሰጥተዋል። ሚኬል አርቴታ ባለፉት 6 ዓመታት ውስጥ ለሁለት ተጫዋቾች ብቻ በቋሚነት በተለይ በፕሪሚየር ሊጉ እንዲጫወቱ አድርገዋል። ኤታን ንዋነሪ በ15 ዓመቱ በ2022-23 የውድድር ዘመን ከብሬንትፎርድ ጋር በተደረገው ጨዋታ እንዲሁም ደግሞ ማይልስ ሉዊስ ስኬሊና ምናልባት እድል የማግኘት እድል ነበረው ወይ ብለህ ታስባለህ? ምክንያቱም ቺዶ ኦቢ ማርቲንና ኤደን ሄቨን የለቀቁበት መንገድ ከዚህ ልጅ ጋር የሚያያይዘው ነገር አለ። እድል ስላላገኙ ይመስለኛል ወደ ማንቸስተር ዩናይትድ ሄዱትና ምናልባት ከዚህ ነገር ጋር ማንሳት ከቻለ በሁለት መልኩ ልታየው ትችላለህ። ይሄ ልጅ አሁን ለምሳሌ ይህን አጋጣሚ ያገኘው የተጫዋቾች የነ ቲምበር መጎዳት የቲምበርን ቦታ ሸፍኖ መጫወቱ ነው እንጂ ይሄ ካላፊዮሪ ማለት ነበር ጉዳቱ። ተፈጥሯዊ ቦታው የመሃል ሜዳ ተጫዋች እንደሆነ ይታወቃል። ከዛም በተረፈ እንደውም ሚኬል አርቴታ እኮ የሳካን ቦታውን ለመተካት ፍላጎት ሁሉ ነበረው። በዛኛው ሊያጫውተው ነበር። ምክንያቱም ሁለገብ ነው። ከሳጥን ሳጥን የመጫወት እድሉ በጣም ጎበዝ ስለሆነ ያው ልጅም ስለሆነ ነው። ግን አርሰናል ውስጥ አሁን ቅድም የፊት መስመሮችንና የኋላ መስመር ተከላካዮችን አነሳለኝ ሁለት ተጫዋቾችን ሄቨንና ቺዶ ኦቢ ማርቲን። አዎ አርሰናል አሁን በሁለቱም በኩል ኮንክሪት ነው። በተለይ የኋላ መስመሩ ተከላካዩ እንደነ ሳሊባና እንደ ገብርኤል ማግሃሌስ የመሳሰሉ ተጫዋቾች መኖራቸው ለታዳጊዎች ቦታ የተሰጠባቸው አይደለም ልትል ትችላለህ። ወረድም ሲል እነ ኪዌር ናቸው ሊሰለፉ የሚችሉት እንግዲህ ብዙ ልምድ አለው የሚባሉ ያ ታዳጊዎቹ በዛ በኩል ሊያልፉ ይችላሉ ለምትልበት አጋጣሚ ሊኖር ይችላል። የፊት መስመሩ ግን አሁንም ባለፈው ደግሞ ያው የነ ኒኪታ ወደዛ መሄድ ለአርሰናል ትልቅ ጉዳት ነበረ። ስለዚህ አሁን ሉዊስ ስኬሊ ምንድነው አጋጣሚዎቹን ተጠቅሞ ነው እንጂ በእርግጠኝነት የመመረጥ እድል ሊኖረው ይችላል ብዬ ገምታለሁ። ሁለገብ ተጫዋች መሆኑ በሁሉ መስመር መጫወቱ ለአርሰናል በእርግጠኝነት የመቆየቱ እድል ሰፊ ነበር እንጂ ይሄ የአጋጣሚ ጉዳይ አይደለም። ነገር ግን ሚኬል አርቴታ ትልቅ የተማሩበት አንዱ ነገር ምንድነው በታዳጊዎች መስራት እንዳለባቸው የነዚህ ሁለት ልጆች ውጤታማ መሆን የሳቸውን አቅም ማሳያ እንደሆኑ ቁልጭ አድርጎ ያሳየ ይመስለኛል። የሉዊስ ስኬሊን ጉዳይ እናንሳ። እንግዲህ ሉዊስ ስኬሊ ለመጀመሪያ ጊዜ በአርሰናል የመጀመሪያ ፊርማውን ያኖረው 2023 የውድድር ዓመት ላይ ነበረ። ፕሮፌሽናል የሚባለውን ከአርሰናል ጋር ስምምነት አንደር 20 አንደር 17 የተጫወተልን አንደር 16 የተጫወተ ልጅ ነው። ከዛም በተረፈ ደግሞ በዋናነት ደግሞ የብሔራዊ ቡድኑም በታችኛውም የተጫወታለ። በእንግሊዝ በኩል ስለ ብሔራዊ ቡድኑ እናወራበታለን በኋላ። ነገር ግን አርሰናል ውስጥ አሁን የመጀመሪያው አስደናቂ ነገሮች አሉት። ቁጥራዊ መረጃዎችን ስታይ አሁን የዚህ ልጅ የመጀመሪያ ጨዋታውን ሴፕቴምበር 24 ማንቸስተር ሲቲ ከአርሰናል አንድ እኩል የወጡበት ጨዋታ ላይ የመጀመሪያ ጨዋታውን አደረገ። 1 ደቂቃ ሲቀረው ነው የገባው። ቢጫ ካርድ ያየበት ጨዋታ የመጀመሪያው ነው። ኤርሊንግ ሃላንድ ጋር የነበረው ጨዋታ ነው። ተርኒንግ ፖይንቱ ይህ ልጅ የመጀመሪያው 2024 የውድድር ዘመን ላይ ነበረ። ይህ ልጅ እንግዲህ ከዛ ቀን ጀምሮ ነበረ ውጤታማነት 1 ደቂቃ መጫወት ብቻ አይደለም፣ ቋሚ አሰላለፍ ውስጥ መግባት ብቻ አይደለም፣ በቤንቹ ላይ መቀመጡ ራሱ ለሱ ትልቅ ውጤታማነት ነው። ያን ጊዜ ደግሞ 18ን ገና እየተንደረደረ ያለበት ነው፣ 17 ዓመቱ የነበረበት ነው። ስለዚህ ይህ ልጅ የመጀመሪያ ጫና የደረሰበት ጫና ልትለው አችልም። በኃይለኛ ስሜት ውስጥ ራሱ ከነ ሚኬል አርቴታ ጀርባ ተቀምጦ አሁን ገባው የሚለው ከዛስ ቲምበር ደግሞ ተጎርቶ ሲወጣ እሱ መግባቱና ኤርሊንግ ሃላንድ እንዴት እንዳደረጉት ታስታውሳለህ አይደል? ልጁ ደፋር ነው እውነት ለመናገር። እንደውም ስለ ልጁ አሁን ኦሬዲ ጠለቅ ብለን እየገባን ስለሆነ ልጁ በጣም ደፋር ተጫዋች፣ ቦታን የሚይዝበት መንገድ የራሱን ቦታ ሸፍኖ የሌሎችን
ቦታዎች ከቨር ለማድረግ የሚሄድበት ርቀት እንዲሁም ደግሞ በሜዳ ውስጥ የሚያካላቸው ቦታዎችን ስትመለከት በጣም ቨርሳታይል ምንለው ወይ ደግሞ ተለዋዋጭ ያጫወት ሚናን ከሚጫወቱ ተጫዋቾች መካከል አንዱና ልዩ ያደርገዋል። በእርግጥ አንዳንድ ጊዜ ደፋር ውሳኔዎችን ይወስናል። በእርግጥ በጊዜ ሂደት የሚስተካከል መስሎ ይሰማኛል። ለምሳሌ አንድ ተጫዋች ያቅም ችግር ካለበት ጊዜ በጣም ይወስድባል በፕሮፌሽናል ደረጃ ላይ እሱን በጣም አስተካክሎ ወደ ቦታው ለመመለስ። ግን የሆኑ የምታይበት ጭላንጭል ፍጥነቱ ላይ ጥሩ ከሆነ ኳስ አያያዙ ጥሩ ከሆነ ኳስ ጋር ያለው ምቾት በጣም ጥሩ ከሆነ ግን ምን ማድረግ ትችላለህ? ያሉትን የዲሲፕሊነሪ ኢሹዎች ግን ማንሳት ትችላለህ። ለምሳሌ በጣም ኤገር ይሆናል። ይሄ የችኮላ ወደፊት በሽግግር ወቅት ወደፊት የሚያደርጋቸውን ወደፊት ለመሄድ በሚያደርገው ጥረት ውስጥ አንዳንድ በወጣትነት የሚፈጠሩ ስህተቶችን ሲፈጠር ተመልክተናል። በዚህ ለምሳሌ የተፈጠሩበት የካርድ ሁኔታዎችን እንመልከት። ለምሳሌ በማንቸስተር ሲቲ ጨዋታ ላይ ካርድ የተመለከተው በእርግጥ በሱ የተፈጠረ ኢንሲደንት አይደለም፣ ነገር ግን በቡድን አጋሮቹ ላይ በተፈጠረው ነገር ሂዶ ያሳየው ነገር አለ። 2 ቀይ ካርዶችን የተመለከተበት ደግሞ የማይረሳው በፕሪሚየር ሊጉ ደግሞ እጅግ ከባድ ውሳኔዎችን የወሰናቸው ከወልቭስ ጋር የምናስታውሰው ጨዋታ ነበረ። እንዲሁም ደግሞ በፒኤስቪ በጣም ከባድ የሚባል ፋውል የሰራበት እንደውም ሬድ ካርድ አለመሰጠቱ እድለኛ ያስባለበት አጋጣሚ ተመልክተናል። ይገና ልጁ እጅግ በጣም ደፋር እንደሆነ ያሳያል። ነገር ግን በጊዜ ሂደት አሰልጣኙም ያሉት ይሄ ነበር ሚኬል አርቴታ። ምክንያቱም በፕሮፌሽናል ደረጃ ረጅም ርቀት መጓዝ ካለብህ ውሳኔዎች ላይ በጣም ጠንቃቃ መሆን አለበት ሲሉ መልእክታቸውን አስተላልፈውበት ነበርና አንዳንድ የሚወስናቸው ውሳኔዎች ከባድ እንደሆኑ እረዳለሁ። ነገር ግን ድፍረቱን ያሳየኛል። የበፊት በጣም አላቀም በቶተንሃም ሆትስፐር በጣም ወደው ተጫዋች ነበረ። አብዛኞቹ ተጫዋቾች በጣም የሚያደንቁት ተጫዋች ሙሳ ዴምቤሌ የሚባል ተጫዋች በጣም የብዙዎችን ትኩረት የሚስብ ነገር ግን መግነን ከሚገባው በላይ ያልገነነ ተጫዋች አለና እንደውም የፊዚካል ተክለ ሰውነታቸውን ስትመለከተው ኳስ ገፍተው ሰውነታቸውን ሽፋን የሚሰጡበት መንገድ ስትመለከት ማይልስ ሉዊስ ስኬሊ ሙሳ ዴምቤሌ ጋር በጣም ይመሳሰልብኛል። አዎ ሉዊስ ስኬሊ እንግዲህ በደንብ በልዩነት እያነሳው እንገኛለን። ምናልባት የመጀመሪያዋ ቢጫ ካርድ የነበረችው ነገር ያው ልጁ ይፈጥናል ነገሮችን ያው ከእድሜ አንጻር ነው ያን ነገር እያደረገ የሚገኘው። ሁለተኛ ጫናም አለ በትልልቅ ጨዋታዎች ላይ የመሰለፉ ቋሚ ሆነ የመሰለፉ ጨዋታዎች ነው። እንግዲህ ማይክል ኦሊቨር ናቸው የመጀመሪያውን ቢጫ ካርድ የሰጡትም የመጀመሪያውንም ቀይ ካርድ የሰጡትም ወልቭስ ጋር ሲጫወቱ የምታስታውሰው ከሆነ የሰራው ስህተት ነው። ያ የተሻረም ስህተት ቀይ ካርድ አለ በህይወት ዘመኑ እንግዲህ ቀይ ካርድ አንድ ሆኖ ተመዝግቦለታል ያው ስለተሻረ ማለት ነው የመጀመሪያ። ሌላው ቦልተን ላይ ነው የመጀመሪያ ቋሚ አሰላለፍ ውስጥ ሆኖ የተጫወተው በሊግ ካፕ ወይም ደግሞ በካራባው ጨዋታ ላይ 5-1 አርሰናል ባሸነፈበት ጨዋታ። ይህ ልጅ እንግዲህ የመጀመሪያ ጨዋታውን ማድረጉ የመጀመሪያ ቋሚ አሰላለፍ ውስጥ ሆኖ በአርሰናል የቡድን ውስጥ ዝርዝር ውስጥ የገባበት አጋጣሚ ነበረ። ከ2011 በኋላ በሻምፒዮንስ ሊጉ በአርሰናል ታሪክ በእድሜ ትንሹ ተጫዋች ሆኖ ነው በአውሮፓ ሻምፒዮንስ ሊግ ባለፈው እንግዲህ የተጫወተው። ሌላው ከተጫወተ ከ3 ቀን በኋላ ደግሞ ማንቸስተር ሲቲን 5-1 ባሸነፉበት ጨዋታ ላይ 1 ጎል ያስቆጠረበት ጨዋታ ልዩ የሆነ ጎል ብቃቱን ያሳየበት ስለ ሉዊስ ስኬሊ የተነገረበት ጊዜ ማንቸስተር ሲቲ ላይ ያስቆጠራት ጎል እሱም የመጀመሪያ ጎሉ ነበረች እና የሉዊስ ስኬሊ ተርኒንግ ፖይንት የምንላቸው እንደነዚህ ነገሮች ናቸው። ዋና ቦታው የምንለውን እናንሳ። ለምሳሌ ሉዊስ ስኬሊ ቀደም እንደተባለው ሁለገብ ተጫዋች መሆን የሚችል ነው። ግን ዋነኛ ቦታው የመሃል ሜዳ ተጫዋች ነው። የአማራጭ ማጣት የነ ቲምበርና የነ ካላፊዮሪ ጉዳት የዚህ ልጅ የግራ መስመር ተጫዋች ሊያደርገው ይችላል። ግን ግራ መስመር ላይ ቢጫወትም ይሄ ልጅ አብዛኛውን ጊዜ ወደነ ቶማስ ፓርቴ የመጠጋት ድሉ እየሰፋ ይመጣና የጨዋታ ቅርጹን ራሱ ወደ መሃል የሚያስገባበት አጋጣሚ አለ። ከዛ በተረፈ ትንሽ እንደው ይሄ ልጅ ፈጠና ለማለቱ ቶሎ ደግሞ ወደ ጎል አለመድረሱ በብዙዎች መሻሻል አለበት ይሄ ልጅ የሚያስብል ነው። ምክንያቱም ቅድም እንዳልከው ይፈራል ወደፊት የሚሄድ አጋጣሚ ቶሎ ጎሎቹንም መልቀቅ እንደሌለበት አሰልጣኝ ሚኬል አርቴታ በብዙ አጋጣሚዎች ሲመክረው ይታያል። በአጠቃላይ እንግዲህ ይሄ ልጅ ከቦክስ ቦክስ መሄዱ እንደውም ብዙዎቹ ምን ይላሉ የአርቱሮ ቪዳልንና የማይክል ኢሴንን ሁለገብ ነገር የያዘ ወጣት ተጫዋች ነው ይሉታል። ከሳጥን እነዚህ ተጫዋቾች የሚያስታውሱ ናቸው። በቼልሲም የምናውቀው ማይክል ኢሴን አብዛኛውን ጊዜ ሲያካልል ነበር የነበረው። ይሄ ልጅ ገና ወጣት ነው አይደክመውም። ስለዚህ ሉዊስ ስኬሊ እንግዲህ ይህንን ማድረጉ የሁለቱን ተጫዋቾች ቅንብር መያዙ በጣም ብዙ አድናቆትን እያተረፈ ይገኛል። በአጠቃላይ እንግዲህ ለእንግሊዝ ብሔራዊ ቡድንም አሁንም በግራ መስመር ነው ተሰልፎ እየተጫወተ የሚገኘው፣ ግን የመሃል አማካይ ነው መነሻው። እንግዲህ አሁን ያላየሁትን ነገር ነግረኛል። ለምሳሌ ከጉልበት አንጻር እንደውም
እነሱ ተጫዋቾች የሚመስልበት እድል እንዳለ ተሰምቶኛል። የሙሳ ዴምቤሌን ያነሳሁት ምንድነው የግራ ሁለቱም ተመሳሳይ በግራ በኩል ነው፣ በግራ መስመር ነው የሚጫወቱት። ዴምቤሌ የግራ ተከላካይ ክፍልን ይበልጥ ከቨር እያደረገ ለቶተናም ግልጋሎት ሲሰጥ ነበር። እንደውም ብዙዎችም ከብዙ ከዋክብቶች በላይ መንገስ የሚችል ተጫዋች ነበር ይሉታልና መሀል ሜዳ ላይ ሉዊስ ስኬሊ በተለይ ለነ ቶማስ ፓርቲን ዴክላን ራይስን በሚያግዝበት ወቅት የአርሰናል ያጫወት ስልት ይቀየርና ሶስቱም ተከላካዮች ቦታውን ይሸፍናሉ። ጋብሪኤል ዝቅልና የማይልስ ስኬሊን ቦታን እንዲሸፍን ይደረጋልና በዛን ሰዓት እንቅስቃሴ የሚያሳየው ትንሽ ሙሳ ዴምቤሌ ጋር ይመሳሰልብኛል። በተለይ አይተው ከሆነ ብዙ ጊዜ ጉልበቱን ለመጠቀም ይሞክራል ማይልስ ሉዊስ ስኬሊም እና ልክ እንደዚህ አይነት ተጫዋች እንደነበር ለማስታወስ ያህል ነው። አሁን ይሄ ተጫዋች ትልቁ ጥቅሙ ተለዋዋጭ ያጫወት ሚናን መያዙ ነው። ለምሳሌ አርሰናል ቡካዮ ሳካ ለምሳሌ ለረጅም ወራት ከዲሴምበር ጀምሮ ከታህሳስ ወር ጀምሮ ሜዳ ላይ እንደሌለ ይታወቃል። ያንን ቦታ እየሸፈኑ ያሉት በተፈጥሯዊ ቦታ ያለው ነው ተጫዋቾች ነው። በዚህ ብቻ ትንሽ ልታነሳው የምትችለው ኤታን ንዋኔሪ ነው። ይህ ተጫዋች ባይኖር ማይልስ ሉዊስ ስኬሊ በቡካዮ ሳካ የሚጫወትበት እድል ሰፊ ነበር። ምክንያቱም ሚኬል አርቴታም እያጤኑበት ስለነበረ በዛ ቦታ ለማጫወት። ግን ይሄ ተጫዋች አሁን በቀጣይ የእግር ኳስ ህይወቱ ላይ ምን አይነት ውሳኔዎች ሊኖሩት ይችላሉ የሚለው ተጠባቂ ያደርገዋል። ምክንያቱም ለምሳሌ ተጫዋች በግራ በኩል ነው የሚዘልቀው ሁነኛ ቦታውን ግራ ያደርጋል ወይስ በአማካይ ቦታ ላይ ነው የሚሄደው የሚለው ነገር ብዙዎች ያነሱታል። ለኔ ሁለቱም ቦታ ላይ መጫወቱ ያን ያህል ክፋት የለውም። ምክንያቱም በተቀያሪ ቦታዎች የሚጫወቱ ተጫዋቾች አሁን የዓለማችን ቁጥር አንድ ተፈላጊ ተጫዋቾች ቨርሳታይል ምንላቸው የተለያዩ ቦታዎችን ማካለል የሚችሉ ተጫዋቾች ናቸውና ያን ያህል እንትን ይፈጥርበታል የሚል እምነት የለኝም። ለእንግሊዝም እንዲመረጥ ያደረገው ባይዘው በግራ መጫወቱ ነው። ምክንያቱም በመሃል ሜዳው ላይ በጣም በርካታ ተጫዋቾች አሉበት። ብዙ ተጫዋቾች ማንሳት ትችላለህ ከነ ጁድ ቤሊንግሃም ጀምሮ ባለልምዱ ጆርዳን ሄንደርሰን ድረስ የተጠሩበት። በግራ መስመር ግን ከሉክ ሾው በኋላ እውነተኛ የግራ ተጫዋች አጥታለች እንግሊዝና ያንን ቦታ ለመሸፈን ማይልስ ሉዊስ ስኬሊ ትክክለኛው ተጫዋች ስለነበረ ያንን ቦታ ላይ ከቨር አድርጓልና ምናልባት ከግራ እየተነሳ መጫወቱ ለተጫዋቹ የወደፊት እግር ኳስ ህይወት ጥሩ ይመስለኛል። አዎ ሁለገብ መሆኑ ነው ይሄን ቦታ ግራ መስመር ላይ እንዲጫወት ያደረገው ሁለገብ ተጫዋች መሆኑ ነው እንጂ ብዙዎቹ ተጫዋቾች ወይም ደግሞ በብዙዎቹ አሰልጣኞች ብዙ ተጫዋቾች የነበሩበት ነው ተፈጥሯዊ ቦታቸውን ቀይረው በሐሰተኛ ሲሞክሩና ውጤታማ ሲሆኑ ይታያሉ። አርሰናል አሁን ብዙ ጊዜ የተለመደ ሆኗል እንደዛ አይነት ነገሮች። ለምሳሌ ቤን ዋይት ከብራይተን ሲመጣ የመሃል ተከላካይ ሆኖ ነበር የመጣው። ከዛ እነ ገብርኤል ማጋሌስ እና ዊሊያም ሳሊባን በማጣመር በቀኝ በኩል ማድረግ ጀመረ። ውጤታማ ሆኖ ነበር። እስከ እንግሊዝ ብሔራዊ ቡድን ጥሪ ሲደረግለት ነበር። ሉዊስ ስኬሊም አሁን ወጣት መሆኑ ከዛም በተረፈ ለዚህ ልጅ ደግሞ ጥሩነቱ ምንድነው መሰለ በግራ መስመር መጫወቱ ቀኝ ተጫዋቹ በግራ መስመር መጫወቱ ውጤታማ አድርጎታል። ይሄ ምንድነው በቀኝም በኩል ማን ነው በመሃል ሜዳም በኩል ሊቸገርበት አይችልም። ነገ አምጥተህ የነ ጁዲ ቤሊንግሃም ካልሆነ ደግሞ የነ ዴክላን ራይስ ተተኪ ልታደርገው የምትችለው ተጫዋች ነው። ስለዚህ በእንግሊዝ ብሔራዊ ቡድን ራሱ እዛ ጥሪ የተደረገለት አንዱ ሁነኛ የሚባል የግራ መስመር ተከላካይ የእንግሊዝ ብሔራዊ ቡድን ማጣቷ ነው። ባታጣም ግን አሁንም ካሉት የፕሪሚየር ሊግ ተጫዋቾች የግራ መስመር ተጫዋቾች ከሚባሉት ውስጥ ይህ እንግሊዛዊ ተጫዋች በቀደምትነት ሊጠቀስ ይችላል። አሁን ያነሳልኝ የብሔራዊ ቡድኑ ጉዳይ አለ። እንግዲህ ይሄ ልጅ ወላጆቹ ምንድነው የሚባሉት የካሪቢያን ቅይጦች ናቸው። የባርባዶስ የሚባለው ከነዛ ከአባትና ከናንቱ ቅይጥ የሚባል ይሄ ምንድነው እንደዛ አይነት ነገሮች ናቸው ቤተሰቦቹ። ከ16 ዓመት በታች ለባርባዶስ ተጫውቷል። የተወሰነ ጊዜ ተጫውቷል። ወዲያውኑ ከ21 ዓመት በታች ለእንግሊዝ ብሔራዊ ቡድን ተመርጦለት ተጫውቷል። እስከ 21 ዓመት በታች በደንብ ያገለገለ ተጫዋች ነው። የመሃል ሜዳ ተጫዋችም ሆኗል። አሁንም ባለው በአርሰናል መስመር ላይ የሚጫወት ነው። ይህን ልዩ ብቃት በማሳየት ነው እንግዲህ አሰልጣኝ ቶማስ ቱሄል ለዚህ ተጫዋች ጥሪ ያደርጉለት። ትንሹ በእድሜ ትንሹ የእንግሊዝ ብሔራዊ ቡድን ተጫዋች ሆኗል። ትንሹ ግብ አስቆጣሪ ተጫዋች ሆኗል። ባለፈው እንግዲህ ማርከስ ራሽፎርድ ነበር ይሄንን ክብረ ወሰን ይዞ እሱ ነበር የአልባኒያንና የላቲቪያ ጋር ዛሬ ምሽት ያደርጋሉ ከላቲቪያ ጋር። ባለፈው ከአልባኒያ ጋር ያደረገቱን 2-0 ኪን ያገባው በ20ኛው ደቂቃ ላይ ያስቆጠራት ጎል አለች። ያ እንግዲህ የልጁ ተርኒንግ ፖይንት ናት ብዬ አስባለሁ። ግን ብዙ ነገሮችን እንፈራለት ወደ ኋላ እናነሳለን። እንደነዚህ አይነት ተጫዋቾች በእንግሊዝ ብሔራዊ ቡድን ላይ በልጅነታቸው የመጀመሪያ ጎሎችን እያስቆጠሩ በብዙ እየተደነቁ የሚጠፉ ተጫዋቾች አሉ። እንደነ ዋልኮትን የመሳሰሉ ከአርሰናል ነው ማለት እንደነ
ዊልሼር አይነት የተጫዋቾችን ብዙ ለብሔራዊ ቡድናቸው ያላገለገሉ ተጫዋቾች አሉ። ይሄ ልጅ አሁን በምን መልኩ ነው መሄድ ያለበት? አሰልጣኝ ቶማስ ቱሄልም ይህንን እንዴት ነው ሊያስቀጥሉት የሚችሉት ጉዳይ በጣም በሰፊ የሚነሳ ይመስለኛል። አሰልጣኝ ቶማስ ቱሄል በጣም ልምድ ያላቸው አሰልጣኝ ናቸው። በተለይ በአውሮፓ ታላላቅ ክለቦችን በማሰልጠን ይታወቃሉ። ባየር ሙኒክን ማሰልጠን ችለዋል፣ ቼልሲን ማሰልጠን ችለዋል፣ ፓሪስ ሴን ጀርሜንን ማሰልጠን ችለዋል። ከኔይማር እስከ ሃሪኬን ድረስ የተለያዩ ተጫዋቾችን ማሰልጠን ችለዋል። በተለይ እነ ኪሊያን ምባፔን በተለይ ትልልቅ ተጫዋቾችን በማሰልጠን ይታወቃሉ እኚህ አሰልጣኝና ምናልባት ተጫዋቾች አያያዝ ላይ ያን ያህል ይቸገራሉ የሚል እምነት የለኝም። ግን ይህ ተጫዋች ለምሳሌ በቅርብ ጊዜ የወጣበት አንድ ቪዲዮ ነበር ይገ በተለይ በምሽት ክለብ ቤቶች ላይ ሲዝናና የሚያሳይ ቪዲዮዎች ወጥተውበት ነበር የምታስታውስ ከሆነ። እንደዚህ አይነት ቪዲዮዎች የተጫዋቹን ኬሪየር ለማበላሸት በጣም አደጋ ይሆናሉ። ለምሳሌ የተጫዋች ብራይት ፊውቸር እንዳለው ወይ ደግሞ ወደፊት ብሩህ ተስፋ እንዳለው ቁልጭ ብሎ ይታያል። ቢያንንም ሜዳ ላይ በሚያደርጋቸው እንቅስቃሴዎች በጣም ትልቅ ተስፋ ያለው ተጫዋች እንደሆነ እያሳየ ነው። ከእንደዚህ አይነት ነገሮች ርቆ ራሱን ማኔጅ አድርጎ እንዲኖር ቅድም ያነሳ ነው። እርግጥ ነው ለምሳሌ ወላጆች ሁሉንም ነገር ኮንትሮል ማድረግ አይችሉም። ለምሳሌ የማይልስ ሉዊስ ስኬሊ እናት በጥሩ ማኔጅመንት እንዴት ልጅ ማሳደግ አለበት የሚለውን ስቴፕ አምታለች። ግን ይሄ ፋየር ኤጅ ላይ በምንለው አሁን ተጫዋቹ ፋየር ኤጅ ላይ ነው ያለውና የወላጆች ብቻ ሳይሆን የአሰልጣኞች ጋይድ ማድረግን ያስፈልገዋል። ለምሳሌ ሁሉም ነገር ያው ወላጆቻችን እንደማይቆጣጠሩን ሁሉ አሰልጣኞች ሚኬል አርቴታም አሰልጣኝ ቶማስ ቱሄልም ብዙ የቤት ስራ ይጠብቃቸዋል። ይህንን ተጫዋች ያለውን ብቃት አሳይቶ ረጅም ርቀት እንዲጓዝ በተለይ የክለብ አሰልጣኞች ምክንያቱም ክለብ ላይ ባሳየው ያጫወት መንገድ ክለብ ላይ ባሳየው ፐርፎርማንስ ነው ለብሔራዊ ቡድን ልትጠራ የምትችለውና ግዴታ የሚኬል አርቴታ እንዲሁም ሌላኛው አርሰናል አሰልጣኝ ቢመጣም ጋይድ አድርጎ ማቆየት ይጠበቅበታል። ቶማስ ቱሄል እጅግ በጣም ወድጄዋለሁ ያሉት በመጀመሪያ ጨዋታ እጅግ በጣም አስደንቆኛል። የእግር ኳስ እንቅስቃሴ ውሳኔዎቹ ሜዳ ላይ የሚያካልልበት ቦታ በጣም የተለየ ነበር ሲሉ አድናቆታቸውን ገልጸውለታል። ነገር ግን እንግሊዛውያን ደግሞ በዛው የጠፉ ተጫዋቾችን ደግሞ ማንሳት ቅድም ያነሳው እንደውም ከአርሰናል ብቻ ነሳ እንጂ ሌሎቹንም ተጫዋቾች ማንሳት እንችላለን። እንደነ ዴሊ አሊ በጣም ትልቅ ደረጃ ላይ ይደርሳሉ ተብሎ ከተጠበቁ ተጫዋቾች እንዲሁ ጠፍተው ከቀሩ ተጫዋቾች እንደነ ክሌቨርሊ የቀድሞ የማንቸስተር ዩናይትድ ተጫዋች በርካታ ተጫዋቾችን ማንሳት እንችላለን እና ምናልባት የአሰልጣኞቹ ጋይድ የሚያደርጉበት መንገድ ማኔጅ የሚያደርጉበት መንገድ በተለይ እኔ አሁን በጣም እያሰጋኝ ያለው ተደራራቢ ተጫዋቾች ጉዳትም እየፈጠረ ያለው እንደውም ተጫዋቹ ለጉዳትም ቅርብ ይመስላል። ምክንያቱም ከዚህ በፊት ጉዳት ባያጋጥመውም ተጫዋቾች ጋር በሚፈጥረው ግብግብ ግን ለጉዳት የሚያጋልጠው ይመስላልና ብዙ ጨዋታዎችን ካለማድረግ መቆጠብ ሌሎች ነገሮችን ከማድረግ ይልቅ ትሬኒንጉ ላይ ፎከስ እንዲያደርግ ወጣት እንደመሆኑ ጋይድ ማድረግ ይጠበቅባቸዋልና አሰልጣኝ ቶማስ ቱሄልም ሚኬል አርቴታም ባለልምድ እንደመሆናቸው ግን ተጫዋቹን ጋይድ ማድረግ ከቻሉ በእርግጠኝነት ትልቅ ደረጃ ላይ መድረስ አቅም ያለው ይመስላል። አዎ ይሄ ወጣት እንግዲህ በብዙ መልኩ ልናየው እንችላለን። ምናልባት ሉዊስ ስኬሊ አሁን ላለበት ደረጃ እንግዲህ የእናቱ ትልቅ መስዋዕትነት መክፈል አንዱ መነሻ ሊሆን ይችላል። ቅድም እንዳነሳ ነው ይህ ተጫዋች እንግዲህ ገና ልጅ ነው። ነገሮችን የሚያመዛዝንበት ጊዜ አይደለም። ይሄ ማመዛዘን ማለት ከእግር ኳስ ውጪ ያለው ህይወቱ ላይ ገና ነው። ያን ማኔጅ የምታደርገው ደግሞ እናቱ ናት። እንደ ድለኝነት ደግሞ እናቱ የልጆች ይሄ ቲኔጀር የሚደርሱ ልጆች ላይ ፋየር ኤጅ የሚባሉት ላይ ፖድካስት አዘጋጅታ ስለዛ ትምህርት መስጠቷ ለሌሎች ተጫዋቾች ለሌሎች የተጫዋቾች ወላጆች ማስተማሯ ሉዊስ ስኬሊን ምን ያህል እንደገታቸው ምን ያህል ደግሞ እንደቃኘችው ማሳያ ነው። ሉዊስ ስኬሊ ሜዳ ላይ ትልልቅ ስህተቶችን የሚሰራ ወይም ደግሞ ክፍተቶች ይኖሩበታል ብለን ማሰብ እንችላለን። አርሰናል ላይ እንግዲህ ትልቅ ስህተት ሲሰራ የነበረው ነገሮችን በድፍረት ሪስክ የመውሰድ የመጥለፍ ተጫዋቾችን ከተጫዋቾች ጋር የመጋጨት ነገሮችን ሁለት ቀይ ካርድና ሁለት ቢጫ ካርድና አንድ ቀይ ካርድ ሊያሰጠው ችሏል። ይሄ ቀደም እንደተጠቀሰውም የፓሪስ ሴን ጀርመን ጨዋታ ጊዜ የደቂቃ እረፍቱ እስካልቅ ድረስ ሚኬል አርቴታ ሲቆነጠነጥ የነበረበት ነው። ቢጫ ካርድ አይቶ ለመጨረሻ ጊዜ ዳኛው ከዚህ በኋላ ምንም አይነት ስህተት ብትሰራ ከሜዳ አሰናብታለሁ ሲለው ያቺን አጋጣሚ ተፈጥራ ቢሆን አርሰናል ፒኤስቪን በጣም አደጋ ውስጥ ይገባል። አዎ ሞናኮ ጋር ፒኤስቪ ጋር አዎ በጣም ሲጨነቅበት የነበረው ነው። እንደነዚህ አይነት ነገሮች ላይ ሪስክ ነው። ወልቭስ ጋር የነበረውን የምናስታውሰው እንደዚሁም ደግሞ በብዙ አጋጣሚዎች ደግሞ ታክል የሚወርድባቸው አጋጣሚዎች ስህተቶቹ ልጅም ስለሆነ ያለ መብሰልም ጉዳይ ስለሆነ የሚገራ ነገር ዌስት ሃም ላይ ደግሞ ሙሐመድ ቅዱስ ላይ የሰራው ስህተትም እንመለከታለን። ምናልባት ይሄ አሁን እነዚህ ነገሮች የሚታረሙ ይመስሉኛል። አሁን ቅድም ስናነሳው የነበረው ነው ተጫዋች ስኪሉ በጣም ደካማ ከሆነ አካላዊ ብቃቱ በጣም ዝቅ ያለ ከሆነ
ፊትነሱ ዝቅ ያለ ከሆነ ለማስተካከል በጣም ይፈተናሉ አሰልጣኞች። በተለይም ተመልክተናል። ለምሳሌ ከነብቃታቸው አካላዊ ብቃታቸው በጣም ደካማ ስለነበረ እንጂ የነ ጃክ ዊልሸር አይነት ተጫዋች እንግሊዝ አላየችም እስኪባል ድረስ በጣም ስኪልፉል የሆኑ ተጫዋቾች ነበሩ። ግን አካላዊ ብቃታቸው ለጉዳት በጣም ተጋላጭ መሆናቸው በቀላሉ የጉዳት ሰለባ መሆናቸውን ተከትሎ ለማስተካከል እነዛን አልተሞከረም። አርሰናልም ሞከረ በኋላ ላይ ስላልተሳካ ይተውታልና ምናልባት የዲሲፕሊን ጉዳዮች በዲሲፕሊነሪ ኢሹ ማንሳት ስለምንችል ነው የማይልስ ሉዊስ ስኬሊ ጥፋቶችን። ወልቭስ ላይም ቴክኒካል ፋውል ይመስል ነበረ። በእርግጥ ሬድ ካርድ እንደማያሰጥ ተሰርዟል። ሙሐመድ ቅዱስ ላይም ዌስትሃም ላይ አርሰናል በኤምሬትስ በተሸነፈበት ጨዋታ ላይ ልክ እንደዚሁ የሰራው ስህተት ቡድኑን ዋጋ ያስከፈለበት መንገድ አለ። ምናልባት ውሳኔዎች ላይ ማስተካከል ያለበት ነገሮች እንዳሉ ይሰማኛል። ይህንን ግን ማኔጅ መደረግ ይችላል ብዬ አስባለሁ። ምክንያቱም ተጫዋቾች ብዙ ጊዜ ይሄ ቅድም እንዳልነው ኤገር የመሆን የመቸኮል ወደፊት ለመሮጥ የመቸኮል ውሳኔ ላይ የራሳቸውን ውሳኔ ብቻ ሌሎችን ሳያገናዝቡ፣ ምክንያቱም ሜዳ ላይ ትልቁ ኳሊቲ አንድ ቡድን እኔ የምሰራው ውሳኔ በቡድኔ ላይ ምን አይነት ተጽዕኖ ይፈጥራል የሚለው ነገር ማገናዘብ ትልቁ የአንድ ተጫዋች ፕሮፌሽናል ኳሊቲ ነውና ያንን ማስተካከል ይችላል ብዬ አምናለሁ። ነገር ግን ቀጣዩ የአርሰናል አምበል መሆን ድሉ በጣም ሰፊ ነው እየተባለ በስፋት እየተወራ ይገኛልና ምናልባት ይህ ተጫዋች በእንደዚህ አይነት አቋም የመቀጠል እድል ካለው በእንደዚህ አይነት ፓሽን ለክለቡ ያለውን ፍቅር የሚያሳይበት መንገድ በእንደዚህ መልኩ የሚቀጥል ከሆነ ቡድን ውስጥ የሚኖረው የእግር ኳስ እንቅስቃሴ ሚና ከሌሎቹ ተጫዋቾች ከፍ ባለ ደረጃ የሚገኝ ከሆነ ግን የወደፊቱ አምበል የሚሆን ይመስለኛል የሚል ግምት አለኝ። አዎ ይሄ ነው አሁን ችግሩ ለኔ። አሁን ይሄ ተጫዋች እንግዲህ 27 ያህል ጨዋታዎችን በዚህ ውድድር በሁሉም ጨዋታዎች አድርጓል። አሁን ቅድም ያነሳው ነገር ለኔ የመጨረሻ ማጠቃለያ የማድረገው ስጋቴ ነው። ክበውታል። ይሄ ነው እንግሊዛውያኖች እንግዲህ ከባዱ ይሄ ልጅ የወደፊቱ የአርሰናል አምበል እስከ መሆን ድረስ አድርሰውታል። ጨርሰውታል። እሱን ነው አሁን ይሄ ፕሮግረስ ነው። ይሄ ልጅ አሁን ለምሳሌ ነው እኔም እያልኩ በዛት አይምሮ እዛ አምበል ላይ የሚሆን ከሆነ ነገሮች ይበላሹበታል ብዬ አስባለሁ። የኔ ስጋት አንዱ የእግር ኳስ መጥፊያ የሚያደርጉ የታዳጊ ተጫዋቾች እንግሊዛዊ መሆኑ ብቻ ነው። ሌላ ሀገር ዜግነት ያለው ግን ድምጹን አጥፍቶ መጨረሻ ላይ ውጤታማ ነው የሚሆነው። ለምንድነው እንደ ላሚን ያማል አይነት ተጫዋቾች በዚህ ደረጃ በዓለም ላይ እየተወራላቸው ነው፣ ግን ለስፔን ብሔራዊ ቡድን ጥሪ ሲደረግለት እንደዚህ እንደ እንግሊዛኖች የማይጮህለት ጎል ሲያስቆጠር እንደዚህ የማይጮህለት ይሄ ነው አሁን ትልቅ የእንግሊዛውያን ሚዲያ ጫና ትልቅ እንደሆነ ይታወቃል። እና የኔ ትልቁ ፍርሃቴ ልጁ እንዳይከስም የልጁ ስጋቴ እንደዚህ አይነት ነገር። በሌላ በኩል ደግሞ ትንሽ ፉርሽ የሚያደርገኝ ነገር የቤተሰቦቹ የእናቱ ቃኝታ ማሳደጓ ለሚዲያ ፎከስ እንዳይሰጥ ማድረጓ። አለበለዚያ ግን እንደነ ስሚዝሮ አሁን ያሉበትን ደረጃ የምታስታውስ ነው። ለእንግሊዝ ብሔራዊ ቡድን ጥሪ ተደርጎለት አሁን ከአመት በኋላ እንግዲህ ማንም ያስታውሰው የለም ይሄ ልጅ እንግዲህ ይሄ እንግዲህ ከነዚህ ታዳጊዎች የክለብ ምሩቅ የወጣ አካዳሚ ነው። ስለዚህ እንደዚህ አይነት ተጫዋቾችን እንዴት አድርገህ ነው ገርተህ ወደ ታላቁ ማንነታቸው የምታደርሰው የሚል ስጋት ስላለኝ ነው። በአጠቃላይ እንግዲህ ካሁኑ አምበል ካሁኑ እንደዚህ ነው የሚያደርጉት ከሆነ ያው እንግሊዞች መለያ ነው ይሄ። ስለዚህ በጣም ትክክለኛ ሀሳብ ነው። አብዛኞቹ እንግሊዛውያን ተጫዋቾች ጠፍተው የቀሩት የሚዲያ ነው። እንደውም ተመልክተህ ከሆነ ይሄ በጣም ሚዲያ ላይ ማን እየጠበቁት እንዳለ እየተሰማኝ እንደሆነ ታውቃለህ። ጁድ ቤሊንግሃም ብዙ ጊዜ እየሰራው እንዳለው ስራ ብዙ እየተወራለት አይደለም ሚዲያ ላይ ነው። የሆነ ጊዜ የነጋሪ ኔቭል እንግሊዝ ውስጥ አለመኖር ይመስላል እሱ ነው ብዙ ጊዜ ያነሱታል። መጠበቅ አለብን ይሄን ተጫዋቾች እየተባሉ በጣም ይጠነቀቁለታል። እና ለምሳሌ እንደውም አብዛኞቹ ሰዎች ማይልስ ሉዊስ ስኬሊ ይጠራል ብሎ አልጠበቁም ነበር በአሁኑ ወቅት። ምክንያቱም በእርግጥ አሰልጣኝ ቶማስ ቱሄል በርካታ ጨዋታዎችን አይተዋል። ግን ብዙ ሰው የጠበቀው ከቀድሞ የማንቸስተር ዩናይትድ ኮከብ ዋይን ሩኒን ጨምሮ ኤታን ንዋኔሪ ነበር የመጠራት እድል አለው ተብሎ የነበረው። ግን በግሌ ማይልስ ሉዊስ ስኬሊ እንደሚጠራ እርግጠኛ ነበርኩ። ምክንያቱም በዛ ቦታ እንግሊዝ ተፈጥሯዊ ተጫዋች የላትም በግራ መስመር በኩል በአሁኑ ወቅት። ምክንያቱም አብዛኞቹ የመሀል ተከላካዮች ነው ሊሸፍኑ የሚችሉ እንደነ ኤዝሪ ኮንሳ እንደነ ዳንበርን የመሳሰሉ ተጫዋቾች ሊሸፍኑ እንጂ አልነበራትምና ያንን ቦታ እንደሚያገኝ እርግጠኛ ነበሩ። ምናልባት የሚዲያው ጫና ግን በጣም እንግሊዛውያን ካልጠበቁት ልክ እንደ ሌሎቹ ተጫዋቾች ግን ጠፍቶ የማይቀርበት ምንም አይነት መንገድ የለም። ልክ ጁድ ቤሊንግሃም እንደሚጠነቀቁለት ያህል ምክንያቱም ብዙ ጊዜ ቀይ ካርድ እንኳን ሰለባ ሆኖ ያን ያህል ሲያራግቡት ያልነበረበት በስፔን ላሊጋ የተመለከትንበት ነበርና ምናልባት ሚዲያው ልክ እንደ ጁድ ቤሊንግሃም የሚጠበቅለት ሁሉ ቡካዮ ሳካ አልተጠበቀለትም። ማርከስ ራሽፎርድ፣ ጄደን ሳንቾ በጣም ከተተቹት ውስጥ ይገኛሉና ልክ እንደዛ ካደረጉት ያንን በማሰብ እንጂ የእንግሊዛውያን የሚዲያ ጫና ተጫዋቾችን የመግደል አቅም ያለው። አዎ እንግዲህ ዛሬ በልዩነት ሉዊስ ስኬሊን በደንብ አድርገን ቃኝተነዋል ብዬ ገምታለሁ። የተለያዩ ስፖርታዊ ጉዳዮችን አነሳን ከአትሌቲክስ እስከ ማይልስ ሉዊስ ስኬሊ ድረስ
የተለያዩ ጉዳዮችን አነሳን። የተከበራችሁ ተመልካቾቻችን በቀጣይ ሳምንት በሌላ ርዕሰ ጉዳይ እንመለሳለን። ከፕሮግራሙ ጋር ይገደብ አባይና ቃለ ስላሴ ከመላው ስቱዲዮ ፕሮግራም አዘጋጆች ጋር ቆይታ አደረግን። መልካም ጊዜ ይሁንላችሁ።